ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን እንግዲህ የእሸቱ መለሰ ጉዳይ ዶንኪ ቲዩብ የዶንኪ ቲዩብ ጉዳይ የእሸቱ መለሰና የዶንኪ ቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለምላችሁ ይሄ ሁለቱ መልክ ይመሳሰላል እንደ ግራ ተጋባ ነው እኮ ይችኛይቱ ከሰሞኑን ከእስልምና ወደ ክርስትና ተቀይራ በሆነ ሚዲያ ላይ ምስክርነት ስትሰጥ የነበረች ነች። ሂጃብ የገባው ቤተክርስቲያን በጣም መስቀል አውጥተው ሊያሳ በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድነው? እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟ ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። ቁርአን ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዚች ከእስልምና ወደ ክርስትና መጥቻለሁ ባለችዋ ልጅ ጉዳይ ላይ ማን ነው አንድ አስተያየት ያለኝ እኔ መጀመሪያ ይጣራ ወንድሞቻችን ክርስቲያን ወንድሞቻችን እቺ ልጅ አቅርቦ ኢንተርቪው ያደረጓት ነገር ትክክል ነው ወይስ አይደለም የምለው ነገር መጀመሪያ መጣራት አለበት ማለት ነው። እቺ ልጅ ስለተናገረች እንደምን አላችሁ እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በአዲስ ቪዲዮ ተመልሻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው ተወዳጁ ኮሜዲያንና የዶንኪ ቲዩብ ባለቤት በሆነው እሸቱ መለሰ ዙሪያ አሁንም እጅግ በጣም አሳሳቢ ነገሮች መድረሱንና የደረሰበት ጉዳይ አስቸኳይ መሆኑ የገባበት አደጋና አጣብቂኝ ውስጥ መሆኑን ተረድቶ ትልልቅ ጋዜጠኞችና ዓለምነህ ዋሴን ጨምሮ በርካታ ሰዎች ሰውን እያነቃቁ ይገኛሉ። ጉዳዩ የዶንኪ ቲዩብና የእሸቱ መለሰ ብቻ ሳይሆን የኢትዮጵያ ጉዳይ ነው ሲሉ ህዝቡ ከጎኑ እንዲሆን ከእሸቱ መለሰ ጎን እንዲሆንና በነገር ሁሉ እንድናግዘው እያነቃቁ ይገኛል። በዚህም ጉዳይ ሌሎችም የተነሱ ነገሮች አሉ። እሸቱ ለደረሰበት ችግር የገዳማውያን መርገምት ነው እንዲህ ያደረገው የሚሉ ሰዎችም አሉ። እሱን የምንመለከት ይሆናል። እንዲሁም ደግሞ በሎዛ ሚዲያ ላይ በሰሞኑ የቀረበችው ከእስልምና ወደ ክርስትና የመጣች አንድ ሴት ላይ ከፍተኛ ውዝግብ ተነስቷል። ከክርስትናን ከተቀበለች በኋላ የሚጥል በሽታ አለብኝ እንድትል አስገድደዋታል። በዚህ ጉዳይ ላይ የምናየው ይሆናል ማለት ነው። ባካችሁ ሁላችሁም ይህን ቪዲዮ ላይክ ማድረግ እንጀምር። አይዘው ያለ ጥርጥር ሁላችንም አንድ ነገር ማወቅ አለብን። ህግ የሚወጣውም ለደሃ ነው፣ የሚሰራውም ደሃ ላይ ነው። ከዛ ውጪ በሀብታቸው ከፍ ያሉ ሰዎች እንግዲህ ከኤክስፔሪየንሳችንም ብዙ ጊዜ እንደምናየው ከሆነ ህግ እነሱ ላይ ኢፌክቲቭሊ ሲሰራ አናይም። አሁን እኚህ ሴትዮ ቄጠማ ቸርችረው ነው የሚያድሩት። 52 ዓመት የኖሩበትን ቤታቸው መጥተው አሽገውባቸዋል። እንግዲህ መውደቂያቸው ጎዳና ነው። ለሚመለከተው አካል ሄደው አቤት እንዳይሉ አቅም የላቸውም። ስለዚህ ይሄንን ጉዳይ ለመንግስት አካላት እንዲደርስ አድርጉ ልላችሁ አይደለም የመጣሁት፣ የመንግስት አካል ስላፈናቀላቸው ማለት ነው። መርዳት የምትችሉ ሰዎች ምናልባት ካላችሁ ከፈጣሪ ታገኙታላችሁ። እኚህን ሴትዮ ከነ ልጆቻቸው በጅብ ከመበላት እንድታድኗቸው ጥሪ ለማቅረብ ነው። የመንግስት አካላትማ የመንግስት መዋቅሩ 52 ዓመት ከኖሩበት ቤታቸውን አሽጎ አውጥቶ ጥሏቸዋል። ስለዚህ ደሃ ላይ የሚበረታ መንግስት፣ ሀብታምን እሽሩሩ የሚል መንግስት ህግ የሚያወጣውም ለደሃ ነው፣ ህጉንም የሚያስፈጽመው ደሃ ላይ ብቻ ነው። ስለዚህ በእንደዚህ አይነት ነውረኛ መዋቅርና አስተዳደር ኢትዮጵያ እየተዳደረች ትበለጽጋለች፣ ታድጋለች፣ ትባረካለች ብሎ ኤክስፔክት ማድረግ ራስን እንደማታለል ነው። ከእንደዚህ አይነት የሰይጣን መልእክተኞች ኢትዮጵያ ነጻ እስካልወጣች ድረስ መቼም እድገታችንና ብልጽግናችን ወደኛ አይመጣም። ለማንኛውም ሀገራችንን ይጠብቅልን፣ ሰላም ያደርግልን። መርዳት የምትፈልጉ ሰዎች ግን በአድራሻቸው ፈልጋችሁ እንድትረዷቸውና እንድትተባበሯቸው ጥሪ ለማቅረብ ነው። ይመቻችሁ። ሳሚ ወንድማችን በእውነት እናመሰግናለን። ይህ ቪዲዮ ከተላለፈ በኋላ በተለያዩ ማህበራዊ ሚዲያ ላይ ብዙ ሰው አዝኗልኝ፣ ልቡ ተነክቷል። የእናት ጉዳይ ነው። እኒህ ሽማግሌ እናት ያውም ህፃናት ልጆችን ይዛ በዚህ ልክ 52 ዓመት ከኖሩበት ቤት በግፍ ሲፈናቀሉ ብዙ ሰው አዝኗል። ነገር ግን ይሄ ነው የሚባል የመፍትሄ ሀሳብ መጣ የለም። ጉዳዩን ከንፈር ከመምጣት በዘለለና ነገሮችን እጭ እያሉ ከማለፍ በዘለለ ማለት ነው። ሳሚ እንዳለው እንግዲህ የምንችል በአቅራቢያ የምንገኝ ሰዎች እባካችሁችን እናት እንግዛት፣ ከጎኗ ሆነን አይዞሽ እማዬ ብለን ልናግዛት ይገባል ማለት ነው። በጎነት ለራስ ስለሆነ በተለይ ደግሞ እንዲወደቁ እናት ማንሳት እጅግ ትልቅ ክብር አለው። ለህሊናም በመንፈሳዊነትም በነፍስም ዋጋ የሚያስገኝ ስለሆነ እስቲ ወደ ቀጣይ ቪዲዮ እንሂድ። በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድነው? እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟ ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር።
ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው 114 ሱራ ማለት ነው 114 ምዕራፍ ከዛ ጁዝ አልአወል ጁዝ አሳኒ ሳድስ ሙሐደራ 40 ሐዲስ ተንቢሃት ኡሱስ 30 አሁን እነዚህን የተማርኳቸው ናቸው ሁሉም ይለያሉ አቂዳ ነው እኔ ወላሂ አላቅም አካሉ የኔ ነው ድምጽ የኔ ነው ይሄ ማይካድ ሀቅ ነው ግን የተናገሩት ያንዳንዱ የተናገሩት እንትኖች ወላሂ እኔ ልናገራቸው አልችልም እና ደግሞ ስለ እስልምና እምነት በእኔ አካል በእኔ ድምጽ እንደዛ አይነት አስጠልታ ንግግር ስለተሰራብኝ ብቻ በጣም ይቅርታ ወላሂ አውፉ በሉኝ ዋት ቴጋ በቃ ስልክ ለማግዛት ነበር የወጣው እና የሆነ ልጅ አይ ምን ነሽ ነው አንድ ቅራዝ ቤት ቀርተን ምናምን ብሎ ተቆጣኝ ግን ምንድነው ኦኬ ፖድካስቱን አይቶ ነው አዎ ከዛ ምንድነው ስለው ግን ደህና ነሽ አለኛው ደህና ነኝ እኮ ሰው ስለነበር ሳይነግረኝ ደስም ባጀጅ ዘመዳችን አሳየኝ በጣም ነው የደነገጥኩት ስልክ ማግዛቱን ትቼ መጥቼ ለእናቴ ነው ያሳየኋት ቀድሞ ኦኬ ስለዚህ እናቴ ነገር ብታይ ትሞትብኛለች ኦኬ ከማንም ሰማን ፈልግም በራሴ ነው መጥቼ ነገርኳት ፎቶ የኔ ነው ድምጽ የኔ ነው የተነገረው ታሪክ ግን ሙሉ እንደለም የተሰጠው ማስተባበያ ግልጽ ነው እስልምና ሰዎች በነጻነት የሚከተሉትና ካልፈለጉ ደግሞ ጥለው የሚወጡበት ሃይማኖት አይደለም በሰይፍ ወይም በብር ወይም በማጭበርበር ሰዎችን ይወስዳሉ አይ እስልምና በቃን አቅለሸለሸን ብለው የሚወጡትን ደግሞ ልክ እንደዚህ ልጅ አስፈራርተውና ቁማር ሰርተው በግድ ይመልሳሉ ይህ የሆነበት ምክንያት ምንድነው በእስልምና ከእስልምና የወጣስ ይገደል የሚል አስተምሮ ስላለ ነው እንግዲህ ሰሞኑን ይህች ልጅ ሎዛ ሚዲያ ፖድካስት ላይ ቀርባ የ1 ሰዓት ከሩብ አካባቢ ምስክርነት ሰጥታ ከወጣች በኋላ እኔ አይደለሁም ድምጹና መልኩ ግን የኔ ነው እንዴት እንደዛ እንደሆነ አላውቅም ብላ ድጋሚ ማስተባበያ እንድትሰጥ እንደዚህ በግድ አድርገዋታል ጭንቅላት ያለው ሙስሊም በማስፈራሪያና በዛቻ የሰዎችን የእምነት ነጻነት እንደሚነጥቅ በዚህ ቪዲዮ ብቻ መመልከት እንችላለን እንግዲህ ሀያት የተባለች እቺ ግለሰብ እስልምና እምነት ተከታይ የነበረች እንግዲህ በቅርቡ ደግሞ ወደ ኦርቶዶክስ ክርስትና ተመልሳ ምስክርነት ሰጥታ ነበር በሎዚያ ሚዲያ ማለት ነው ግን እንደሰማችሁት የሚጥል በሽታ አለብኝ አላወኩም እንዴት እንደቀረብኩ እንዴት እንደሆነ የተናገርኩት የቀረብኩት ያወራሁት መልኬ የራሴ ነው ብላለች እንዴት እንደቀረብኩ ግን አላወቅም ሚል እጅግ በጣም አስቂኝ የሆነ ነገር ተናግራለች ይሄ የሚያሳየው እንግዲህ ከጀርባ እስልምና ምን ያህል በተለይ እህቶችን ሃይማኖታቸውን መቀየር አይችሉም መጠየቅ አይችሉም ማለት ነው የሚቀበሉትን ሁሉ ነገር መቀበል የሚያስፈልገውን ሁሉ መቀበል እንጂ ለምን እንዴት ብሎ መጠየቅ ቁርአኑን መመርመር አይቻልም ሲወጡ ደግሞ እንዲያለ ነገር ደርስባቸዋል እኛ በደንብ በአካል የምናውቀው ነገር ነው ይሄ ሚዲያ ላይ ያለ ብቻ ሳይሆን እኔ እንኳን በእድሜ በዘመኔ ጓደኞች ሴቶች እስልምናን ተለወጠው ከሀገር ተሰደዋል ከገንዛ ቤተሰቦቻቸው ፍርሃት ማለት ነው እና እንዲህ ያሉ ነገሮች ይኖራሉ ምንም ጥያቄ የለውም ይሄ እንግዲህ ኦርቶዶክስ ድራማ ተሰራ ተብሎ በእስልምና ዘንድ ብዙ ወጀባ የተነሳበት ያለ ነው ምንም አይነት ድራማ የሚሰራበት ኦርቶዶክስ ሃይማኖት የለም ድራማውንማ ሲሰሩት ይኖሩ ፕሮቴስታንትና እስልምና ናቸው በተደጋጋሚ በዚህ ሚዲያ እንኳን ያጋለጥናቸው እውነቶች ስላሉ ማለት ነው ይሄ ለኛ ምንም አይጠቅም በዚህ ውጭ ግን ልጅቱ ናት አይደለችም የሚል የመልክ መመሳሰል ጉዳዮችም እየተነሱ ይገኛሉ እስኪ ቪዲዮ ነው እኔ ምላችሁ ይሄ ሁለቱ መልክ ይመሳሰላል እንደ ግራ ተጋባ ነው ይችኛይቱ ከሰሞኑ ከእስልምና ወደ ክርስትና ተቀይራ በሆነ ሚዲያ ላይ ምስክርነት ስትሰጥ የነበረች ነች ሂጃቤ ገባው ቤተክርስቲያን በጣም መስቀል አውጥ ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም እስልምና ፍቅርና አይደግፍም በነገራችን ላይ መስጂድ ውስጥ ቢሆን ማህተብ አስራ እንዲች ደግሞ በባለፈው ሚዲያ ላይ ቀርቤ የነበርኩት እኔው ነኝ ስቀርብ ግን ትዝ አይለኝም እንዴት ኢንተርቪው እንደተደረግኩ አላቅም ስሙም መልኩም ድምጹም የኔው ነው እና ለዚህ ይቅርታ ጠይቃለሁ እየገባን አይደለም እኛ ተመልካቾች ራሱ ማለት በመጀመሪያ ሁለቱ ይመሳሰላሉ ወይ ስማቸው ተመሳሳይ ሊሆን ይችላል ሜቢ እንግዲህ አጋጣሚ ሊሆን ይችላል እስከያት ድረስ የተመሳሰለው ግን መልካቸው ይመሳሰላሉ ወይ እስኪ ሐሳብ ስጡበት እና ወላሂ እኔ በጣም ግራ ተጋብቻለሁ ፊቴ የራሴ ነው ድምጹ የራሴ ነው ግን እንዴት መቼ ያ ቪዲዮ እንደተቀረጽኩ እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም በጣም ግራ ተጋብቻለሁ ፊቴ የራሴ ነው ድምጹ የራሴ ነው ግን እንዴት መቼ ያ ቪዲዮ እንደተቀረጽኩ እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም በርግጥ ከሁለት አንዳችሁ እየዋሻችሁ እንደነበረ
ቲክታክ ላይ ቪዲዮዎች በጣም ተቆራርጦ ሲሯሯጡ አይቼ ነበር። ግን አሁን ጥያቄው አንድ መሰረታዊ ጥያቄ ሲወስዱኝ እዛ ስናገር ምናምን አላቅም እንዴት በርግጥ እኔ ነኝ ድምጹም እኔ ነኝ መልኩም እኔ ነኝ ያልሽበትን መንገድ ወልጄዋለሁ። ግን እዛ ስትሄጂ እንዴት አታውቂ? አሁን በዚህ ጉዳይ ፖድካስቱ ማብራሪያ መስጠት አለበት። የታጊንቶሽ እንዴት ኢንተርቪው እንዳደረገሽ ያ ሁሉ ነገር አውርተሽ መልሰሽ ደግሞ ይቅርታ መጠየቅሽ ላይ ምንም ዝም ማለት የለበትም። ፖድካስቱ መጠየቅ አለበት። ምክንያቱም ሃይማኖትና ሃይማኖት እያጋጨ ያለው ይሄ አይነት አስተሳሰብ ስለሆነ በእርግጥ በአንድ ሰው መስለምም ሆነ በአንድ ሰው ክርስትናን መቀበል እነኚህ ሃይማኖት ተቋማት የሚያገኙት ምንም አይነት ጥቅም የለም። ግን የሃይማኖት ፖለቲካ አይሰራም በእንደዚህ አይነት መንገድ። ሁለተኛ ዋሽታችሁ አጭበርብራችሁ የምታከብሩት እግዚአብሔር ይከብራል ብላችሁ ብታስቡት አምላክ ምን አይነት የወረደ ውዳቂ ቢሆን ነው ማለት ትክክለኛ መልኩ ቢታይ ምን ያክል ቢያሳፍር ነው? እውነተኛ ማንነቱ ምን ያክል ብታፍሩበት ነው ይሄን ያክል የውሸት ድራማ የምትሰሩለት? እውነቱን ተነጋገሩ፣ ግልጽ ሆኑ። ከዛ በኋላ የሚያዋጣ ከሆነ ሰዎች ይከተሉታል፣ የማያዋጣ ከሆነ ሰው አይከተለው። ተው በቃ። በድራማ እና በማስመሰል በውሸት በምናምን የምትፈጥሩት ተከታይ ባይዘው የሆነ ቀን ተመልሶ ደግሞ ሌላ ውሸታም የተሻለ ውሸታም ሲያገኝ ደግሞ ይወስደዋል። ኦኬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዚች ከእስልምና ወደ ክርስትና መጥቻለሁ ባለችዋ ልጅ ጉዳይ ላይ ማለት ነው አንድ አስተያየት ያለኝ እኔ። መጀመሪያ ይጣራ ወንድሞቻችን ክርስቲያን ወንድሞቻችን እችን ልጅ አቅርቦ ኢንተርቪው ያደረጓት ነገር ትክክል ነው ወይስ አይደለም የምለው ነገር መጀመሪያ መጣራት አለበት ማለት ነው። እቺ ልጅ ስለተናገረች ብቻ አይ እኔ ድምጹም የኔ ነው ሰውነቱም የኔ ነው እንዴት እንደሆነ አላቅም እኔ እንደዚህ አልተናገርኩም እንደዚህ አልወጣውም ለምትለው ጉዳይ ያ አካል ሌላኛው ገለልተኛ ወገን እሷን ያቀረበው ቀርቦ ከዛም በኋላ ከተለየ በኋላ ነው እንጂ ሐሰተኞች ናቸው ውሸተኞች ናቸው ይሄን ያቀረቡት ድራማ ነው የሰሩብን የምትሉት ሰዎች ተጠንቀቁ ማለት ነው። መጀመሪያ መጣራት አለበት። እንጃ አኩም ፋሲቁም ቢነበይን ፈተበየኑ አረጋግጡ ነው መጀመሪያ መረጋገጥ አለበት። ይሄ ጉዳይ ደግሞ ይሄ አጀንዳ ሙስሊሞችና ክርስቲያኖችንም አሁን መልሶ ሊያጣላና ሊያፋጅ ሌላ ጉዳይ በውስጡ የተፈለገ ነገር ስላለ ልጅቷ በቃ እኔ ነኝ ፎቶም እኔ ነኝ ምስሉም እኔ ነኝ ድምጽ ምን ካለች መጀመሪያ ይጣራ ተረጋጉና ከዛ በኋላ አዎ ከፈለገች የፈለገችውን ሆና ተመልሳም ወደ እስልምናዋ መምጣት ትችላለች። መብቷ ነው ማለት ነው። ክርስቲያንም ሆና ኖራ ከዛ ወደ እስልምናዋ መመለስ ትችላለች። እቺ ልጅ በሆነ አጋጣሚ ክርስቲያን ሆና ነበረ ተመልሳ ደግሞ ወደ እስልምና መታ ሊሆን ይችላል። እንደዚሁም ደግሞ ከእስልምና በሆነ አጋጣሚ ከክርስትና ወደ እስልምና መጥተው ደግሞ ተመልሰው ወደ ክርስትና ሄዱ ልጆችም እንደዚሁ አሉና አታራግቡት። ይሄ መጀመሪያ አጣሩ ማለት ነው። ክርስቲያን ወንድሞቻችን ድራማ ሰርቷል እንደዚህ ሰርቷል እንደዚህ አድርጓል ብላችሁ ከመናገራችሁ በፊት የዚችን ልጅ ድራማ መጀመሪያ አጣሩ ማለት ነው። እኔ ይሄን ነው የምጠይቃችሁ። እኔ የዚህ ሸህ ሐሳብ ይገዛኛል የተሻለም ሆኖ ስላገኘሁት ማለት ነው። ድራማው የሆነ ሆነና ይቅር። የአንድ ሰው ወደዚህ መምጣት ወደዛ መሄድ ምንም የሚያመጣው ነገር ለውጥም የለም። እስልምናም ላይ ክርስትናም ላይ የሚጨምረው ነገር የለም። እንዲሁ የሃይማኖት ድራማ ነው። የተለያዩ ድራማዎች እንደሚሰሩት የፖለቲካ ድራማዎች፣ ዶክመንታሪ እንደሚሰሩት አሁን ደግሞ እንደ ፋሽን እየሆነ ያለው የሃይማኖት ድራማ የሚሰሩ ሰዎች በዝተዋል። እኔ በእርግጠኛ ሆኜ የምናገረው የሎዛ ሚዲያ ባለቤት የማርያም ወርቅ ይህን ጉዳይ ወደ ድራማነት ቀይሮ ድራማ እየሰራ ከሆነ በፍጥነት ኦርቶዶክሳዊት ቅድስት ቤተክርስቲያንና ምእመኑን ይቅርታ መጠየቅ መቻል አለበት። እስልምናንም ይቅርታ መጠየቅ መቻል አለበት። እንዲህ አይነት ድራማ ይሰራል ብዬ ግን አላስብም በፍጹም ማለት ነው። ነገር ግን የእስልምና ሰዎች ወንድሜ እንዳለው የሸህ እንዳለው እንዲህ ያሉ ነገሮችን አያደርጉም ብዬ አላምን። ምክንያቱም በተደጋጋሚ ማስፈራሪያ ይደርስባቸዋል። ሃይማኖታቸውን ሊቀይሩ ሲቀይሩ በጣም ብዙ ፈተና እንዳለ የምናውቀው ነው። እነሱም ራሳቸው የሚናገሩት ነው። ቁርአናቸውም እንዲህ ነገር ያደርጋል። ሰው የመሰለውን ነገር በአይዲዮሎጂ በሀሳብ አምኖበት ተረድቶ ጠይቆ ቢያደርግ ይሻላል። ባለበት እንዲጸና በደግሞም ካልተመቸው ካለበት ፈቀቅ እንዲል መፍቀድ የተገባ ነው። ብዙ ኦርቶዶክሳውያን እኮ ወደ ተለያየ እምነት ወጥተዋል። ምንም አንልም። ምንም ድራማ አያሰራምም። ምንም ዛቻም አይደርስባቸውም። ብዙ ፕሮቴስታንት ከቆዩበት ወደ ክርስትናም ወደ ኦርቶዶክስ ወደ እስልምናም ገብቷል። እንዲህ ያለ ነገር የለም። እስልምናው ግን ነፃነትን አይፈቅድም። ነፃነትን ይነፍጋል። ከሃይማኖት እንዲቀይሩ እጅግ በጣም ብዙ መስዋዕትነት ይከፈልባቸዋል። እና እንዲህ ያለው ነገር አስወግዳችሁ በአይዲዮሎጂና በእምነት በእውነትና በእውቀት ብቻ መቆም የተገባ ነው። በድጋሚ የሚለው ግን ሎዛ ሚዲያ ባለቤት የሆነው ይህን ነገር በግልጽ ማስረዳት ይኖርበታል። ድራማው እንዳለ ሆኖ ማለት ነው።
እስኪ ወደ እሸቱ ጉዳይ እንመለስ። እሸቱ ምንድነው ያጋጠመው? ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልም ብሏል። እሸቱ እንዳለውም ዶንኪቲ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹን ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። ኮሜዲያን እሸቱ ያልተጠበቀ ነገር ገጠመው። ኮሜዲያን እሸቱ ከባድ ኢኮኖሚ ቀውስ ውስጥ መግባቱን አስታውቋል። ኮሜዲያን እሸቱ መለሰ በአሁኑ ወቅት በህይወትና በሚዲያ ታሪኩ እጅግ ከባድ የተባለ አስጨናቂ ምዕራፍ ላይ መድረሱን በይፋ አስታውቋል። እሸቱ እንደተናገረው ከሆነ በቀጣይ ቀናት ውስጥ የዶንኪቲዩብ ሰራተኞችን ከአቅም በላይ በሆነ ምክንያት ለማሰናበት እየተገደደ ይገኛል ብሏል። ይህ ውሳኔ ለእሸቱ ቀላል አይደለም ሲል ተደምጧል። እሸቱ ለቀውሱ ዋነኛ መንስኤ አድርጎ የጠቀሰው ማህበራዊ ለውጥ የሚያመጡ አዎንታዊ ስራዎች የሚጠይቁት ከፍተኛ ወጪ፣ የቲክቶክ ይዘት ስርቆት፣ የስፖንሰሮች መቋረጥ ሲሆን እሱ ላይ የሚነገረው ቢሊዮነር ነው የሚለውን ወሬ በማስተባበል በአሁኑ ወቅት ያለው ንብረት አንድ አፓርትመንትና አንድ መኪና ብቻ መሆኑን ገልጿል። ኮሜዲያን እሸቱ በመጨረሻም ዶንኪቲዩብን እዚህ ያደረሳችሁት እናንተ ናችሁ። ዛሬም የመጨረሻ ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎን ያላችሁ ወይ ሲል ጥያቄን አቅርበዋል። እናንተስ ምን ትላላችሁ? እንግዲህ ኮሜዲያን እሸቱ የህዝብ ልጅ ነው። የሚሰራቸው ህዝብ የሚሸቱ ሰው የሚሸቱ መልካም የሆኑ ነገሮች ለቪው ብሎ የሚሰራ አይደለም። በጣም ለሀገር መሰረታዊ ነገሮችን ማህበረሰቡ ላይ ሊጠቅም የሚችል በተለይ ደግሞ ለገዳማት አድባራት፣ ለቤተ ክርስቲያን በሃይማኖቱ በጣም የተወደደ ሰው ነው። ብዙ ስራዎችን ሰርቷልኝ። ይህን ወንድማችን ዛሬ የምናግዝበት ጊዜው አሁን ነው። እየሆነ ያለው ምንድነው? እንግዲህ ወንድማችን ለትርፍ ብሎ እየሰራ አይደለም። እንደሚታሰበውና እንደሚነገረው በጣም ባለሀብት እንደሆነ ተደርጎ የሚታሰበው እሳቤ ትክክል አይደለም። እጅግ በጣም ሰብአዊነት የሞላበት ሰው የሚያገኘውን ገንዘብ ሁሉ ወደ ልማትና ወደ መሰረታዊ በጎነት የሚለውጥ ሰው በመሆኑ ለራሱ የሚሆን ትርፋማ ገንዘብ ማስቀመጥ ያልቻለ ብኩን ሰው እንደሆነ ይሰማኛል። ይህ ባይሆን እጅግ በጣም ጥሩ ነበር። ከገነበው ስም ካለው አቅም እንዲሁም ካለው ሀሳብ የተነሳ ከሚሰራቸው ስልጠናዎች ከተለያዩ ነገሮች ፈጣን አእምሮ ያለው ሰው ነው። ከዚህ የተነሳ በጣም ትርፋማ ቢሆንና እንደታሰበውም ቢሊኒየር ቱጃር ወጣት ባለሀብት ቢሆንልን ምንኛ ደስ ባለኝ ነበር። ነገር ግን እንደዛ አይደለም። ልጁ በጣም መንፈሳዊነት የቀረበ ሰው ነው። በጎነት የሚያበዛ ሰው ነውና ለገንዘብ ፍቅረ ነዋይ የሌለው ሰው አይነት ነው። በዚህ የተነሳ ነው እንግዲህ ወደ ኪሳራ ውስጥ እየገባ ያለው። ነገር ግን የህዝቡ እሳቤና የዚህን ችግር ጉዳይ እንዴት እየፈተው ነው እንዴት የተቀበለው ያለውን ደግሞ የምንመለከታለን። በተለይ ጋዜጠኛ አለምን ዋሴ ከፍተኛ የሆነ ንቅናቄ እያደረገ ይገኛል። ከዚህ ጎን ለጎን ደግሞ እሸቱ የደረሰበት መከራ ከዋልደባበት ጋር በተያያዘ ስላዘኑበት ነው የሚል ከንቱ ሀሳብ አለ። እስኪ እናንተ ሀሳብ ጉዳይ ምንድን ነው? በዚህ ጉዳይ ሀሳባችሁን ኮሜንት ላይ አጋሩ። ርዕሳችን እንግዲህ የእሸቱ መለሰ ጉዳይ ዶንኪቲዩብ የዶንኪቲዩብ ጉዳይ የእሸቱ መለሰና የዶንኪቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን፣ አንድ ሀያል የሚዲያ ሰው፣ አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ውጣ ውረድ ሀሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርስታይል ፉሊ ቨርስታይል የሆነ ልጅ ትናንትና መልእክት እኔ የለውም ማስመሰል አለ። እኔ አድማጮችን በጣም የሚያከብር ነኝ። አልቅሻለሁ። አሁን ያልቀስኩ ለምንድነው? እዚህ ማይክ ጋር ደርሼ ስሜቴን የምገልጽበት ሰዓት አይገኝም። ዓርብ ዕለት ክፈቱ መጥቼ ማታ ክፈቱልኝ ብላ አህዱ ይከፍትልኛል። አይከፍትልኝም። ቅዳሜ መጠበቅ ነበረብኝ። እሸቱን ካላገዘን ባንክ አይደለንም። እሸቱን ካላገዘን አየር መንገድ አይደለም። እሸቱን ካላገዝኩ ሰው አይደለሁም። እሱ በዚህ አግዘኝ ብሎ የሚጠራኝ ከሆነ ነው የምነግርህ። እዚህ ቦታ ሲያብረኝ ሂድ ቢለኝ አብሬ ሄጄ የዛ አሁን ስኖት እርዳታ በሱ ምትክ ያለቃል እኔ እወድቅለታለሁ። የዛ ስፖንሰር የሚደረገው እወድቅለታለሁ። ለምን 60 ባለሙያዎችን ይዞ የሚሰራውን ስታይ ከአዲስ አበባ በአራቱም አቅጣጫ የኢትዮጵያ ግዛቶች ውስጥ ያን ያህል ሰራተኛ አስከትሎ ወደዚያው አሜሪካ ያንኑ ይሄ ነው እኮ
ከዚህ በፊት አውርተናል። ሚዲያ ላይ ስትሰራ ስለ ቢቢሲ መናገር ሁላችንም እንወዳለን። ስለ ሲኤንኤን መናገር ሁላችንም እንወዳለን። እያንዳንዷ ፕሮግራም የባለሙያ የተለያየ ባለሙያ ገንዘብ ይወጣበት ገንዘብ የፈሰሰበት ነው። ይሄንን የሚያደርግ ልጅ ነው። አንድ ፕሮግራም እሱ የሚያቀርባት ይሄን ሁሉ ደክሞ ነው። ስለዚህ ወደፊት የምንመክረው ምንድን ነው? አሁን እንደገና የበተናቸው ልጆች ወደ ሙያቸው አስገብቶ እንደገና አደራጅቶ ስራ ፈጥሮ ወደፊት ከጎን ሌላ አይነት ነገር ከዚህ ስራ እንዲወጣ አልፈልግም። አሁን የሚሰራበት መንገድ እንዲስተጓጉል አልፈልግም። ይሄን እየሰራ የበለጠ ደግሞ ድርጅቱን የሚያግዝበት ሌላ አይነት አባባል ገብቷል። እንደዚህ በማሰብ ከባለሙያዎች ጋር ስለሚሰራ ይሄን ይደርስበታል። ሰው በዚህ ደቂቃ ማለት የሚቻለው ማገዝማ እሸቱ መለሰን ነው። የአዋዜ ሚዲያ ባለቤት ተወዳጁ ጋዜጠኛና አንጋፋ ባለሙያ እጅግ በጣም እናመሰግናለን። በእውነት ድንቅ አገላለጽ። ማገዝማ እሸቱ መለሰን ነው። እሸቱ መለሰ አግዙኝ፣ ደግፉኝ፣ ተጨንቄያለሁ፣ ተቸግሬያለሁ፣ ድጋፋችሁን እፈልጋለሁ የሚል ጥሪ ከማሰማቱን በፊት ኮሜዲያን እሸቱን ማገዝ ተገቢ ነው። በእውነት እንግዲህ ልጁ በጣም ቅድም እንዳልኳችሁ ፍቅረ ነዋይ የሌለው ሰው ነው። ከዚህ በፊት በዩቲዩብ ላይ ጆይን የሚል እንትን አለ። በዛ መልኩ በውጭ የሚኖሩ ሰዎች $5-10 ያደርጉለት ነበር። ወደ 2000 የሚሆኑ ሰዎች ይህንን እርዳታ ይደግፉት ነበር። ግን ጥሩ ሳንቲም ላይ ነኝ ብሎ ዘግቶት ነበር። ማለት የሰው ገንዘብ በከንቱ ሊባክን አይገባም ብሎ የዘጋ ብቸኛ ሰው ነው። ገንዘብ በቂ ሰው እንግዲህ እድሜና ገንዘብ የጠገበ የለም ይባላል። ይህ ግን ገና በወጣትነት እድሜው ገንዘብን በአግባቡ መምራት የቻለ ሰው ነበር። እንዲህ ያሉ መውጣትና መውረዶች ያጋጥማሉ። ስለዚህ እሸቱን መደገፍማ እሸቱን ነው እንዳለ ጋዜጠኛ አለምነህ ልንደግፈው የሚገባበት ትክክለኛ ጊዜ አሁን ነው። እሸቱ አይዞህ ወንድማችን፣ ከጎናችንን ከሚዲያ ልናጣ የማንፈልግ ሰው ነው። የምታቀርባቸው በጎ ነገሮች ሁሉ በአእምሯችን ድንቅ ነገር ሰርታል። ሐሳብህን፣ ልዕልናን፣ አእምሮን ሁሉ እናደንቃለን። የሥራ ፈጣሪ ነህ። ክህሎትን የምትሮጥበትን መንገድ ሁሉ ለብዙዎች አርአያ የምትሆን። በዚህ ጉዳይ ለእናንተ ሐሳብ ምንድን ነው? መደገፍ የምትችሉ እባካችሁን ቪዲዮ ዩቲዩብ ላይ ጆይን በማድረግ በወር $5 በጣም ትንሽ ነገር ናት፣ እንዲቆረጥ ማገዝ የምንችልበትን መንገድ ተመቻችቷል። ይህን እንድታደርጉ ላለውኝ ሐሳብ አስተያየታችሁ ኮሜንት ላይ ያጋሩ። ሰላም ለእናንተ ይሁን። ሰላም ቆዩኝ።